እየተሳደብሽ ሳያችን ልጅቷን አሁን እኮ የኛ ሌላ ታዲያ በሰርጌም ትመጣላችሁ በሐላል ከሆነ አይመለከታችሁም ማለች። እሺ ይሄን ተቀብለናል እንበል። ቀን ላይ ስራ ቦታ እንደዛ እየጦዘች እኔም አንቺም ደረታችን ነፍተናት ነካልሽም ብለን ለምን ማታ ላይ ጭፈራ ቤት ሄዱ? ይሄንን ጠይቅልኝ ይሄንን ሄዱ። አንቺ ግን ያምሻል ያጣመምሻል ከዚህ ማሜ ቀውላላው ማን የማውቀው ታሪክ የለም። እኔ ወዲ ጭፈራው ቤት ሌላ ሰው ነው ያለው። ፊት ይታያል። እዛ ጋር የሚታይ ነገር አለ። እስኪ ተናገሩ ሁላችሁ። ይህን ሰምቼዋለሁ እኮ ሌላ ድምፅሽን ሰምቼዋለሁ። ማሪ ልዋሺ ነው እንደ ቅድምም እኮ ይሄ ፎቶ እኔ አይደለሁም ማለችኝ። እኔ ደግሞ አምናለሁ ጅል ነኝ። ወይኔ አሁን እንደው ላይ ላዋርደሽ እና ላቦርደሽ ይሁን ኑሮ ይሄ ማን ነው? እና ታዲያ ለራሱ እኮ ነው የሚጨፍረው። እኔ ምን አገባኝ? ጌታ ማን ትገኛለሽ አንቺ? ሰው ፈጣሪ የሚያውልበትን የሚያውቀው እንግዲህ ፈጣሪ ነው። ሰው የት እንደሚውል ያውቀዋል። አንቺ ጋር ምን አባቱ ያሽለጠልጠዋል? ያስረገዘውን ሳያራግዝ አርሳታለሁ እንደሱ አርሳታለሁ ምናምን እያልሽ ስትጀዛኝ ነው። ሁለት ግራ እግር ምን እንደው እንኳን አይደለም ለሁለት ለሶስት ለአንዲት ምኑ ይጥማል። ኧረ ይከፋኛል። እንደ ምን ሆናችሁ ነው? ይከፋኛል የምር እንደ ያበዛችሁ ምንም ቢሆን ማለት መሰለሽ ገንዘብ እንዳጣ አይኖርም። ገንዘብ ያገኛል። ያችን እኮ ቡርቴ የምትባለውን ማለት ነው ቁረንጫዋን እንዲህ ብዬላት ምናምን እያለ ነው ውርርድ ያረጋት። እኔ የፈከርኩት ደግሞ የእኛውንም ነገር ሲሳደብ እኛ መናደዳችን ይቀራሉ። እኔ አሁን የተናደርኩ ቀን ስራ ቦታ ሆና ለማውራት እንኳን ጊዜ አታ ማታ ነይ ብለው ሸር ሲያረጉልኝ ጆሮዬ ድምፄን ሰማት። ሽፍን ብዬ ነው የተኛሁት። በቃ ምንም አፈርኩ ማለት ነው። አቤት ቅናት አላለም እንዴ? ስይ ጅግርታችን እኮ ናት። የምንድነው የምንቀናው? ምን ይቀናሉ? ሰው ያልጠበቁ ቦታ ውሌ ቃልቻይቱ ምን እናንተ ደግሞ ቅናት አትበሉ። ለካ ስራ ነው እኮ ስራ ቦታ እንዲጋ መተን እንዴት ተመለስ ነው እኮ ስራ የሄደሽ መስሎኝ ነው። ምን ጊዜ ተሳክቶልሽ ወጣ? አበርኩ የኔ ውድ ማሂ ተናዲስ ታቂቁን አሳበደች ልጅቱ አሳበደች ሳልነካባት ሚስቴቱ ሳልነካው ልጁ ከዛ ወዲህ እናንተ እኔ ጋር ተለያይተሽ እኮ ከዛ ወዲህ እኮ ነው ታዲያ ስሚ ቀን ላይ ሚስትየዋ መታ አንቺ ምንም አንቺ እንደውም ድስተርቢያ ስትይ ነው የተያልኩሽ። ወደዛ አትነካልሽ ምናምን ስትይ ተረጋጊ አልኩሽ። ማታ የእኛ ልጅ እዚህ ቦታ ናት ማሬ፣ እዚህ ቦታ እዚህ ናት። ማታ ሸራረጉልኝ ማለት ነው። ቦታው ያምራል። አንቺ ስራ ፈልጉለት፣ ምርጡ ያገባን ፊት እንዲያንቺ ያሌቱን አያገባን። አፈሪ ብላና ቁርንጮን እያገባ 4 ሴት 5 ሴት ላይ ነው ያየሁት። ይሄን ቆለጡ መቁረጥ ነበር። ይሄንን ማሪፋ የኛ ማሪፋ ነሽ። ማሪፋ የኛዋ ነሽ እንጂ የኛ ማሪፋ ነሽ። አንቺ ደሳናል እንዴ በሳቃለሽ ያለናል። እኔ ደግሞ ሹፊ ልንገርሽ፣ እኔ ደግሞ የተንትን ያልኩት ይሄ ጠረሃ የኔ ጠረሃ ነው። ከኔ የገዛችው ነው። ይሄ ማን ይሄ ነው? እኔ እኮ የወሰወሰኝ አይደለሁም ስትለኝ ደግሞ ማመኔ ታባው ነው ጆልቺ ወስላታ ስታስጠላ እንደው ሰው ባባው እንደው ነገር አድርጋ እኔ ብላ ምን አባት ብላ ነው የምትደውለው? አትደውሉልኝ ወንዱ እኔ እጄን አንስቻለሁ ማሬ። በቃ በኋላ አናቃትም ሲጀመር ወላሂ አወል ብሎ ክላረግህ ነው እዚህ እያየህ ለምንድን ነው በዛ የምትደውለው? አትደውልብኝ ወላሂ ብሎ ካረጋለሁ። አላበቀለም እኮ ልሙጥ ፊት ሴት ፊት
ሰው ማቃጠል ትወዳለህ ልንገርሽ ብዬ ኖረ። ተይ እንጂ ማሪፋ ተይ እንጂ። እኛዎቹ ላይ እኮ መብት አላት። ያችኛይቱ እያልወለደችው ይቺ እንደገና አረን ያላቅልሽም የሆነ ነገር በያት ማሬ። እኔ ከዚህ በኋላ ሌላን ቀብር ምንድን ነው ቃል ያጠራችሁ? ተናገሩ። መናገር የፈለጋችሁ ተናገሩ። በኸላስ ወደፊት የሚሆነው ላይ ይኸውልሽ፣ ወደፊት የሚሆነው ነገር አይታወቅም። ይሄ ክፉ አትናገሪ። ምናልባት በኔ ይሆናል ሰው ለምን ሰምሮልሽ አምሮላችሁ እንኳ አብራችሁ ብትኖሩ ምንም አይመስልም። በቃ እንዴ ለምን በአካል እኮ ብታይ ቆንጅዬ ነው እኮ። አሁን እንደዚህ ቪዲዮ ላይ ምናምን ብዙ ስለማያምር ምን ሆነ? ምን አነሰው? ተቁመቁመት ሴት ላይ የማይንጠለጠል የለም እኮ ውዴ፣ ሚዲያ ስለማይወጡ ነው እንጂ። ግን ማለት ነው ግን ይለወጣል። ነገ ጧት ይሰራል እንሻላ ባላ ፍቃድ። አላ እንጀራውን ይፈራሽ ስለመቀየሩ ምን አግብቶች ነው? ቢቀየር ባይቀየር የሰው ልጅ ሲቀየር ደስ አይልም? በእናታችሁ ግን ወላሂ እኮ ይቀየር። ስለመቀየሩ ግን አንቺ ማን ደጓም ያረገሽ? እያበሉት እያጠጡት እያለች ነው ልጅቷ ራሱ እኮ ማሬ። ምን አስበሽ ነው? ሌላዬ ሰው ታዲያ ኢትዮጵያ እኮ ነው። ኢትዮጵያ ያድን እንዴ? ስራ ከሌለው ራብተ የሚሞት ታቢያዋለች፣ ተጠጫለሽ አብረሽ። ምን ችግር አለ? እኮ ይሄ ምን ነው ናወራለሁ እንዴ? እሷ ራሱ ቀለብ ሰፍራርን እንደያዘችው ያለቀለመሽ በባዶ ያዘችው። የኢትዮጵያ ናት። አሳዘነች። ብቻዋን ተጎዳይ። በተለይ እርጉዝ ናት። ሰሞን ነው እኮ እኔ ስራ ገብቼ ቀርታ ከዛ ወዲህ እኮ ነው ያወቀችው። ከዛ በፊት ሰው እየታውቂዋለሽ? አላውቀውም ፎሎዬም አይደለም አላውቀውም። የኑስ ምን ፈልግህ ነው? ና ግባ እስኪ። በአላህ አስገቢ። ኧረ ተው ሴቶች፣ ሮኛንቶ እኔማ ደግሞ ሸር የሚያደርጉልኝ ሰዎች ናቸው ጤና ያጡት። አስገቢኝ። ምን ልሆን ብለህ ነው? ይኸው ገባ። ልግባ እንጂ ወድሽ ነው ማንን? አንቺን ነው እንጂ ማለት ነው። አይ አድናቆት ይሆናል። ቆይ ተረጋጊ። አድናቆት ይሆናል። አድናቆት ነው እና ያው ወርጅሻል። አድናቆት ነው ብላለች። እንግዲህ ያለውን ግሽ ባለው ኢትዮጵያን ያለሁት እኮ አልችልም። መኖሪያ ማይተገረሱ እኔ መኖሪያ ምንም አይልሽም። የገባው ሞቅታ ላይ ነው። ሰላም አለይኩም። ዋሌኩም ሰላም። ሰላም ነው። ሸዋዬ እንዴት ነሽ? አልሐምዱሊላህ። ለማንኛውም እኔ ኢትዮጵያ ነው ያለሁት። ቦትን ፋሽን ሰብሰብ አድርገው ሰማውን ጎርሶታል። ኧረ ተመችም አቦ ብዙ ልታስወሪኝ ነው። በቃ ሸዋዬ ትንፋሽን ሰብሰብ አድርገው ታስገቡብኝ። እናቴ ባሌ ከታች አለ ስተረተር እንዲያታስይዙኝ አረገኔ ተውኝ። ከታች አለ አታስገቡ ወንድ ያላስ አሁን እኛ መጨፍጨፍ ያለብን ወንድ አታስገቡ። ወንድ ተማሮች ሰውን የመኖር እፈልጋለሁ። አሁን ሌላም የሆነ ቅጣት አሁን ውሳኔ መውሰድ አለብን። የኔን እርገት ተፈለጋችሁ በቃ ነገሩ የተጀመረው ለዩቱብ ነው። ዩቱብ አትስሪ ነው እንዲ ቆይ ሚዲያ ስሪ እያላችሁ ዩቱብ እንሰራ እንደ አንቺ ከሰራሽበት 10 ሺህ ሰብስክራይብ ያለው ሰጥሻለሁ። ከዚህ ከሰው ፎቶ እንዲያለኝ እሺ ሸዋዬ አጀንዳ ይፈልጋል ታውቃላችሁ። እንትን አይደለም አሁን እሱን ተወዳጅ ሆኖ እሱ ጋር ዩቱብ ለመስራት የተለጠፍሽው አሁን እሱ ምንድን ነው? እሱ ምን ይሰማሻል? አሁን ደስ እያለሽ አይደለም ታውቂያለሽ።
አዎ መጨረሻውን እስካላወቅኩት ድረስ እንዴት ምን ይላለሁ ብለሽ ነው? አረ ሌላን እየጠየኳል። አሁን እንደዚህ ስትሆኛ ምን እየተሰማሽ ነው? ደስ ደስ እያለኝ ነው። ሐራም አለይኪ ወላሂ ሐራም ነው። ሌላ ወይኔ ተበላሽተሻል። ወይ ምንም ካለው እኔ እኮ ደስ ደስ እያለኝ ነው። ምን ይሰማኛል? ምን ሆነች? አልገባኝም እኮ ኢትዮጵያ ድረስ ተሰምቶ ኢትዮጵያ ስላለ እንዴ ዓለም ነው ያየው። ዓለም ነው ኢትዮጵያ ዓለም ነው ያየው። ዓለም ተነጋገረብኝ። እንዴ ጀብድ ነው እንዴ ቆጣው? ቆይ ምን ይፈጠር? ቆይ ምን ይፈጠር? ራሴን ላጥፋ እንደዚህ ተለቀቅኩ ብዬ ምን እንደሆነ የፈለጋችሁት? ጠይብ አይደለሽ እኮ እንዲህ ባልተዋረድኩ ነበር። እኔ እኮ አምኜሽ ነው አታረገውም ብዬ ይባነሽ። ምን አጎደልኩኝ? ምን አጎደልኩኝ? ምን እየሰራሽ ነው? የምንድን ነው እኮ ታዲያ? ምንድን ነው ይሄ? እኮ ኖርማል ነገር ነው። ኢትዮጵያ ላይ እንደዚህ ተለጣጥፎ ይነሱ የለ እንደ ምንድን ነው ይሄ? ምን ኖርማል እኮ ነው። ታዋቂ ስለሆነ ነው እንጂ እሱ ሚዲያ ላይ ምንድን ነው ኖርማል እኮ ነው። ምንድን ነው እውቅናው? ያው በስድብ ምንም እውቅና የለውም። የተራ ሰው እኮ ነው። እኔ እስካሁን ፎሎ አይደለም አላውቀውም። ለምን ታዋቂ ሊሆን ነው አቅም ምን ራሴ ፎሎ አላረገውም። ቅበሬኝ አላደርገውም መቼም። እኔ ፎሎ አይደለም እስካሁን። ያችን ሴትዮ ፎሎ አይደለች፣ እሱም ፎሎ አይደለም። ለምን አይመስጡም? በህዝብ አይን የሚገቡ አይነት ነገር የላቸውም። ምን ነው አዶናይና ጃኒን መስለው ታዩሽ እንዴ? አሁን አንቺ ተሻለ ሰው አግኝተሻል። ደህና ሰው ጋር ባገኘንሽ እኮ እኛንም ባኮራሽን ነበር። ውርዴታ እኔ እኮ ያለሽ ችግር እኔ ሌላዬ እንዲያጠረገውም እያልኩ ደግሞ እኮ እኔ ያቺ ሴትዮ ስትናገር እርጉዚቱ ኧረ በእንጨት ማነካልሽ አልኩኝ። ታዲያ እኮ አልነካሁትም። እኔ አልነካሁትም እኮ አቀፍኩት እንጂ ወደፊት ያው ሻይቀፍሽ ወላሂ ላዚም ሻይቀፍሽ ሌላ ማለብሽ። እኔ አንድ ቀን ሰድቤሽ አላቅ፣ አንድ ቀን ነክቼሽ አላቅ። ዛሬ ግን ባገኝሽ ራሱ ምገባብሽ ነው የሚመስለኝ። እኔ እኮ የተናደርኩት ማሂም ከምሯ ነው ወላሂ። በጣም ተናደርኩት። ወደ ነካልሽ ምናምን አለቻት ማለት ነው። እኔም እንደዛው አሁን እንዲሁ እኔ ላይ ትፈርድ ያላችሁ እንጂ እያንዳንዳችሁ ስትናደዱ የምታረጉትን አታውቁም። ወረድ ልካባ ሁሉም ሰው ይፈርዳል ሰው ላይ ምን ሲባል ያንቺ እኮ ለየ ትናንትና ያወቅሽ ልጅ ወር አልሆነሽም እኮ ባለፈው እኮ እንዴ ሚዲያ ላይ አንገት ይሄ ታዋቂ ሆኖ እኮ እንደ ታዋቂዎች ፎቶ እንነሳበት። ደህና ሰው ጋር ብትነሳሽ የተሻለ ሰው ጋር ሰማዓት ምን ፈልጋሽ ነው ማሬ? እኛ ሰው እያስገባን አይደለም፣ እኛው እንባባል ብለን ማለት ነው። ጉዳይሽ ምንድን ነው? ፍቅር ወንድ ነው የኔ ፍቅር አልኩኝ። ይቅርታ ችግር የለም። እኔ ወንድምሽ እሆናለሁ። ምንም አይደለም። የኔ ወንድም ሴት መስሎኝ ነው። በጣም ይቅርታ ወንድ ያልመሰልከኝ። አስተያየት አለው። እስኪ አስተያየት እየገቡ አስተያየት ይስጡ። ሁለት ደቂቃ ስጫቸው። ሸዋይ አስተያየት ነው ስታብ እያረጉ የሚልሽ አለ መስሎሽ ሆነ። ውስጣይን ማንም አይልሽም። አይ ምናልባት ደጋፊ ይኖረኛል። ተመቶ አንድ ይሰማሽ? ይሰማል። ከሰው ሚስት ላይ ተመትንጠረጠር ሌላ እኔ ጋር እንድታገናኝ ፈልጌ ነው። ወንድ ችግር የለባትም። አንተ ደግሞ ኧረ እውነታችሁን ኮፒ ሊንክ አድርጉልኝ። ሀባይ ቢሀላስ ኮፒ ሊንክ አድርጉልኝ አካውንቴን። እኔ ልቸርችር ልብሴን የሚያዋጣኝን ማለት ነው። እሷን ተመታተዋት እንኳን በእጃ ስለው ላይ ትገስብሳበታለች። ወደዋለች። አሁን ማሬ ስራም አላ እንዳጣ አይቀርም ማለች እኮ ወደዋለ። የኔ ወደደችው። እንዴት እንደወደደችው ፈጣሪ ወቅ ብቻ። ስለ ስራ ራሱ እኮ ተጨነቀ። ይባስ ብሎ ጎበዝ ነው። ጣጣ ያለበትም ፕሮፋይል ሰቅሏታል።
ምናምን እንደ ጀብድ ነው የቆጠረው። ምስኪን ዋይ እንደው አላህ ይማርህ አንተ ልጅ እንደው አላህ ይራህምህ ወላይ ይማርህ አላውቅም። እንደው እንደ ጀብድ ነው የቆጠረው። ያኔ አንቺ ጋር መተን ተመልሰን በቤት እንደዚህ ሂደዋል። ሀዲቃ እና ሀዲቃ እኮ ያለ ድሉ ልጃችን ነው ሲሉ ሌላም ጠርታ ሰላም አለችው። ያንን ቀን ነው በቃ ያገኘችው። አላልኩም ሰላም አላልነውም። የዛለታ እኛ በዚህ በታመመችው ልጅ ነው እኛ ይሄ ሁሉ ነገር የተፈጠረው። በነገራችን ላይ ጣም ሄደሽ ነበር። ያን ቀን ነው እኮ ሰላም አላልነውም። ወላሂ አላናገርነውም። የዛለታ እሷ ናት እንዲያውም ያየችው። ይኸው ማሜ ስትለኝ ዙረን አየ ነው ማለት ነው። እኔ አላየሁትም ነበረ፣ አላየሁትም፣ ወላሂ አላየሁትም። ምን ጊዜ ተለጠፍኩበት በዚህ ልክ ከዛ በልጅቱ ምክንያት ነው ይህ ሁሉ ነገር የመጣው በታመመችው ልጅ ምክንያት ነው። አታስነሱ ይስበብ። እኔ ደግሞ ሄጄ ልብ ቅርጥ ሰጥቼ እማልኩሽ ማሬ፣ ግን ሌላ ነገር እንዳይመስልሽ ይቅርታ አንቺን ነው የማልኩት ማሬ። እሺ ምን አልሽ? ማንን ነው የሳምሽው? ለምን በአካውንት ሙተሽ አልሳምሽኝም? ተሳስቶ እንኳን እንደዚህ ተቀጥተዋል። ቤት የሳምሽኝ ላጥፈው በማርያም ስቀልድሽ ነው። የት ጅል ስቀልድሽ ነው። እባክሽ ብስን ውስን ስቲከር ነው የሳምሽ። እሱን አታገኙ እንኳን አንቺ እኔም አላገኘው ለመሳም። ኧረ ጉድ ነው። ታብታብ አርጎ አምሳሽ አስገቡኝ። ሽኛ ተቀሰል ነው እዚህ ቤት መጣ ነው። እንደዚህ ተሳስቶ እንኳን ተቀጥተዋል። ምን አርጎ ነው? ታውት የፈለገው ገለባብት ማሜ ነው መብረቁ። ማን ነው እዚህ ጋር የወጣው? በአላህ አስገብኝ አለ መብረቁ። መድሪ ብርቄ ማሜ ቀውላለው። ምን አፍቶ ነው የምትወሱት? መብረቁ ይሰለ። ኧረ እኛ እሱ ምን አረገን? እኛ የራሳችንን ሰው ነው የወቀስነው። ማሬ ሚስት እያለው እንደጋ ደግሞ ያችኛይቱ እርጉዝ ናት አሉ። ምንድነው ደግሞ ትናንትና አዲስ ቆንጅዬ ልጅ እዚህ ጋር ሚካባ ሁለት ልብ ብለሽ ሚካባን እዚህ ጋር እና እዚህ ጋር ይሄ እዚኛው አለው ይሄኛው የለውም። ልብ ብለሽ ያትማ ማሬ እሞትልሽ። ሌላ የምትባለው ናት ማሬ። ይቺ ሌላ የምትባለው እኛ እናቃትም። እኔም አወላላ ብላ ደውልብኝ እዚህ ሊብ ላይ ይሄኛ አይደል እንዴ? በቃ ደውል በውስጥ ተፈለክ ብሎ ካርገውታ እንዴ። እኔ ከላስ ካሁን በኋላ ማንንም አልፈልግም ብሎ እያረጋችሁኝ ወደ ወንዶች። ምን ሆነሽ ነው? ምን ሆነሽ ነው? ባለጋር የሆነ ሰው ጋር የምትለጣጠፊው የኔ ፍቅር። ወንድ ጠፍቶ የለም። አዎ የታየኝ እሱ ብቻ ነው ለጊዜው። ነፍሴ ማር አፈሩን ያገድልሽ ማር ገለባ ያድርግልሽ አፈሩን ማር ነፍሴ ማር ብለናል። አሜን። ኧረ አልሞትኩም ውዴ። ያማረ የሰመረ ያድርግልሽ በሉኝ። ምን አጠፉ? እንዴት ናቸው? ቀስ እያለች አመነችልን ሰው። ቀስ እያለች በፊት ወንድሜ ነው አለች። አሁን ደግሞ ያማረ የሰመረ ያርግልሻል። ቀስ እያለች አመነች። ስለዚህ ወድጄዋለሁ። ቆይ እኔ ትናንትና ሳይው በጣም ነው የገረመኝ። ሀቅ ለማውራት እኔ በእርግጥ አይመለክተኝም፣ ግን ማሰብ ያለባችሁ አረብ ቤት በአፍንጫዋ እየተነፈሰች ለምትሰራው ሚስቱ ነው ማሰብ ያለባችሁ። ገባችሁ? በአፍንጫዋ እየተነፈሰች አሁን ቤት ራሱን ልቀት ብያለሁ እያለ ፖስቷ በዛ በታመመችው አለች። ገባችሁ? ሰርቶ የማያመጣ ወንድ ሚስቱ በአፍንጫዋ እየተነፈሰች ሰርቶ የሚያስተዳድር ወንድ ለእሷ ያልሆነ ለአንቺ የሆነኛ ብለሽ ነው ማሜን ሄደሽ መጀመሪያ ይኸውልሽ በአፍንጫዋ የተነፈሰች እንደምትሰራ አውቃለሁ፣ ግን ከዛ ሁሉ በፊት አፏን መሰብሰብ ነበረባት። ያልደረስኩባትን ነው ፎቶ የለጥፋ ስታስረግጠኝ የነበረው ሸርሙጣ እያለች። ልንገርሽ እሱ እኮ የ7 ዓመት ሚስቱ እኔ አልደረስኩባትማ። ይኸውልሽ ሳንነካካ እኔ እና እሷ ሂጅ ብሆን ጥፋተኛ ነኝ። አምናለሁ ለህዝቡ። ቆይ ማሬ ልንገርሽ፣ የ7 ዓመት ሚስቱ መከራንም ችግርንም ተገጠር ከኢትዮጵያ ጀምር አብረው ያሳለፈ ሚስቱ ነች። ገባሽ? ዛሬ ብሰርበው እንኳን ብገለምጠው እንኳን ነብሰ ጡር ትንሆንኛ ሰውነታችን ይቀያየራል፣ መልካችን ይቀያየራል፣ ሁሉ ነገር ይቀያየራል። መቻል አለበት። ምክንያቱም ሚስቱ ነች፣ ሚስቱ ናት። ገባሽ? ዛሬ እሱ ሰደበች ብሎ እሷን አሳልፎ መስጠት የለበትም፣ መተውም የለበትም። ቢያንስ እስከምትወልድ
ልጇን እስተምልክ መጠበቅ አለበት። ማሬ የምን መለጣጠፍ ነው? ይችል በሽተኛ ብትሆን ስኳር በሽተኛ ብትሆን ደም ግፊት ቢይዛትስ በንዴት በብስጭት ምን ሆነሽ ነው? ሰው ጥርኮ ናት። አንቺ ራሱ እንዴት ጭንቅላትሽ እንዴት እኔ ሰርባኝ እኮ ነው ጠይብ እኔን እኮ ነው የሰደበችኝ ያዋረደችኝ። ለምንድን ነው የምትሰርበኝ? ለምንድን ነው የምትሰርበኝ? እሷ ማናት? ባሏ ነው ደረሰችብሽ እንጂ መጀመሪያ እኮ ነው መጀመሪያ አዳምጡ። መጀመሪያ ነው ከፎቶ በፊት ነው የተሰደብኩት። ከፎቶ በፊት ነው መጀመሪያ ተገናኛችሁ ነው የሰደበችሽ። አይታሽ ወላሂ አይደለም ማሄራ ቡታባን አይደለም ወላሂ እንደዚህ ጋር እንደተናደድኩ የተገናኘነውማ በቤቷ ወላሂ በማሜ ጉዳይ አይደለም። መጀመሪያ እኔ እና እሷ የተነጋገር ነው በልጅቱ ጉዳይ ነው፣ በታመመችው ልጅ ጉዳይ ነው የተነጋገር ነው። እኔ እና እሷ ጓደኛሞች ነን። አይመለከተኝም። ሚስቱ ማለት ነው ቤቴ ትመጣለች ላይ ብለ አንድ ቀን ተሳስታ ሰርበኛ አታውቅም። አንዲት ቀን ምክንያቱም እኔ ሊልም ልሰርበኝ ቅርና ሌላ ሰው ራሱን የሚመጣ እንድሰርብ አልፈቅድላትም። ተጫውታ ትወጣለች። አለቀ። ምክንያቱም ግንባር ነው። ኧረ ጥፋተኛዋ የኛ ናት። ወላሂ